ሲጋም ቆርጦኛል ሲጋም ነው እንደዚህ ስከላከል ነው እጂ ይወጋል እስከመጨረሻው ይጫወትብኝ እንጂ ሳልበቀለው አልቀርም። በጣም ነው የገረመው። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች የከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። መጠኑ እንድንቀበል በየቀኑ እየበዛ የመጣው በሴቶች ላይ የሚደርስ ጥቃትና ሰውነቷ ተቆራርጦ ሶሻል ሚዲያ የታየችው ወጣት የፍቅረኛዋ ጉዳይ አርቲስት ሰለሞን የመኪና ሽልማቱን ከተቀበለ በኋላ በትላንትናው ዕለት አንድ አስገራሚ ነገርን ተናግሯል። ይሄ ነገር በሰው ዘንድ የፈጠረው እጅግ በጣም ከባድ ውዝግብ ምንድነው? ለጤና ይጠቅማል ብላችሁ በፍጹም አስባችሁ አታውቁም። አሁን የምነግራችሁን ነገር ግን ለጤናችሁ ወሳኝ ነው። ይህንን ቪዲዮ እስከ መጨረሻው ካያችሁ እነግራችኋለሁ። ለ29 ዓመታት ወንድ ሆኖ ሴት እየመሰለ የኖረ ሰው ለምንድነው ይህንን ያደረገው? እጅግ ብዙዎችን ያሳዘነ አንድ እውነታ ተጋልጧል። እሱን አሳያችኋለሁ። እስከ መጨረሻው ቆይታ ስታደርጉ ምን አለባችሁ ግን ይህንን አቡክ ሚዲያን ሳብስክራይብ አድርጋችሁ ባካችሁን 1000 ብቻ እንድንገባ እርዱን እባካችሁን። የሁላችሁም እርዳታ ያስፈልገናል። ወደ መጀመሪያው መረጃ እንግዲህ ስንገባ በሴቶች ላይ እየደረሱ ያሉ ጥቃቶች ከቀን ወደ ቀን እጅግ በጣም እየበዛ መጥቷል። በየቪዲዮዎች ጭምር ቢሰራ ማለት ነው ሊሰሩ የሚችሉ ነገሮች ከቀን ወደ ቀን እየጨመሩ እጅግ በጣም የሚያሳዝኑ ነገሮች እየታዩ አሉ። ምንድነው የተፈጠረው? በአንዲት ወጣት ላይ ያደረገው እጅግ በጣም አሳዛኝ የፍቅረኛዋ ተግባር እንደመጣ እዚህ ጋር ነው እንትን ያለኝ እዚህ ጋር ሳመኛው አልፈልግም እንዳትስመኝ ምናምን ነገር ስለው ከጀርባ የነበረ ከሶፋው እነሱ እንደዚህ መገደፊያው ላይ ሲጋ ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም። ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳዩ እና እንዳልነሳ እንደዚህ አድርጎ ይዞኛል። ሲጋ እንደዚህ አጣብቆ ይዞኛል። ያው ወንድ ልጅ አይደለም። ወንድ ልጅ ለሴት ልጅ ሲቆም ነው መታየት ያለበት፣ ሲደግፋት ነው መታወቅ ያለበት። ወንድ ልጅ የሴት ልጅ መከታ ሲሆን ነው መታየት ያለበት። ግን በሚያሳዝናችሁ መንገድ ሰውነቷ እንደምታዩት ተቆራርጦ ይሄ በወንድ ምክንያት ደርሶባት ማለት ነው። መጮህ ጀመርኩኝና አሌክስ ይባላል ባለቤቱ። አጋጣሚ ሴቶች ያወጣዋል። እሱ ቤት ውስጥ ነበር። አጋጣሚ ግቢ ውስጥ ስራ እየሰራ ነበር። ስጮህ እሱ ሩጦ ገባልኝ እና እሱም እንደገባ እንደዚህ ነበር ያለው አለኝ። በኋላ እንትን ስል እነሱ ናሱ ሲያዙልኝ እኔ ሾልኬ ደሜን ያንዘረዝርኩኝ ሮጥኩኝ። እዚህ ጋር ቆርጦሽ እዚህ ጋም ቆርጦኛል። እዚህ ጋም ነው እንደዚህ እዚህ ወግቶኛል። እዚህ ብዙ እዚህ ጋር እንደዚህ ስከላከል ነው እጂ ይወጋል። ለምን አልታረቅሽኝም? ለምን አልታረቅሽኝም? ለኔ ካልሆንሽ ለማንም እንዳትሆኚ ነው። ጥቂት ነገር ስነግራችሁ እቺ ልጅ እንግዲህ ፍቅረኛ ነበራት። ያው የፍቅረኛውንም ፎቶ እዚህ ላይ በተወሰነ መልኩ አስቀምጥላችኋለሁ፣ አታች አደርጋለሁ። ፍቅረኛ ነበራት። ከፍቅረኛዋ ጋር በሆነ ምክንያት ይጣላሉ። ከተጣሉ በኋላ ይቅርታ ስጠይቃት ይቅርታ አላደርግም፣ ካንተ ጋር መሆን አልፈልግም፣ መቀጠል አልፈልግም ትላለች። ለኔ ካልሆንሽ ለሌላ አትሆኝም ብሎ ነው ይህንን ሁሉ ግፍ የሚፈጽምባት ማለት ነው። አንዳንድ በዚህ ጊዜ በተለይ የታዩ የወንዶች ጉዳይ በጣም ነው የሚገርመኝ ማለት ነው። ለኔ ካልሆንሽ ለሌላ አትሆኝም በማለት እንደምታዩት እንግዲህ ሰውነቷን ቆራርጦ ሆዷን ቆራርጦ እንደምትመለከቱት ራሷን ለመመከት እያለች እንግዲህ ይሄው እንደምታዩት እጇም ጭምር ተቆራርጦ ማለት ነው። እቺ ወጣት በጣም የገረመኝ እቺ ሴት የተናገረችው የመጨረሻ ነገር ምን እንደሆነ ታውቃላችሁ? እስከ መጨረሻው ይጫወትብኝ እንጂ ሳልበቀለው አልቀርም። ጀግና ናት ለኔ ማለት ነው። ይሄንን ነበር የተናገረችው እና አሁን በዚህ ሰዓት ያለችበትን ሁኔታ ለህግ አሳውቃለች። ህግ አውቀዋል። ነገር ግን በጣም የሚያሳዝናችሁ 30 ሺህ እና የ7 ወይም የ8 ዓመት ቅጣት ብቻ ነው ለዚህ ሰው የተደረገለት። ግን ሰውየው ለጊዜው ተሰውሯል። እጅግ በጣም የሚያሳዝን የእውነት የሚዘገንን ነገር ነው በኢትዮጵያ ሴቶች ላይ በተለይ እየተፈጸመ ያለው ማለት ነው። እንደዚህ አይነት ሰውን በዚህ ልክ ነው መቀጣት ያለበት። ይሄ ሰው መንገድ ለመንገድ መገረፍ የለበትም ወይ? የእውነት ታውቃላችሁ፣ ለሴት ልጅ መከታዋ መሆን አለብን ብዬ እኔ ስለማምን ማለት ነው። ለማንኛውም ይሄን ጉዳይ ምንድነው የምትሉት? እጅግ በጣም አሳዛኝ ነገሮች ከትላንት ይልቅ እየበዙ እየመጡ ነው። ከሰሞኑን አንድን ቪዲዮ አሳይቻችኋለሁ። ደቡብ አፍሪካ አንዲት ገና ህፃን ሆነች ልጅ ትልቅ ሽማግሌን አግቢ ተብላ ሄደች ሳታውቅ ማለት ነው። ከዛ ከደረሰች በኋላ እንግዲህ ስትሸሽ ብዙ ነገር ሲደርስባት አስተውላችሁ ተመልክታችኋል። በሴቶች ላይ የሚደርሱ ጥቃቶች እጅግ በጣም ያለ ፍቃዳቸው የሚደርሱ ነገሮች
እባካችሁ ሊቆም ይገባል ብዬ ነው የማስበው። ይሄ ሰው እንድገኝ ፍቅረኛዋ ተብዬው እንድገኝ ሁሉም ሰው ጥረቱን እንዲያደርግ እኔም መጠየቅ እፈልጋለሁ። ሶሻል ሚዲያ በፍለጋ ላይ ይገኛል። ይህንን ሰው እኔ እንጃ ምን መሆን እንዳለበት እኔ አላውቅም፣ ግን በሴቶች ላይ የሚደርሱ ጥቃቶች ይቆሙ ለማለት እፈልጋለሁ። ብዙዎቻችን ያልጠበቅነው ከአዶናይ እና ከጃኒ መጣላት ጋር ተያይዞ አርቲስት ሰለሞን የተናገረው ነገር ትንሽ ሰውን አነጋግሯል። አዶናይ ልጄ አንተ እንደውም የታዘብኩትን ልንገርህ፣ 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። እንኳን ለኩጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽብ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር። ይሄ ጉዳይ አርቲስት ሰለሞን መናገሩ ላይ ብቻ አይደለም፣ ብዙ ሰዎች አስተያየት ሲናገሩ ተመልክቻለሁ። ምን ነው መኪናው አልተመቸውትም እንዴ? በማያገባውት ነገር ለምን ይገባሉ እያሉ ብዙ ሰዎች ኮሜንት ሲያደርጉ ተመልክቻለሁ። ያው እነሱ የተጣሉበትን ኬዝ እናውቃለን። በጣም በአስቸጋሪ ሁኔታ ውስጥ አሉ። ለሶሻል ሚዲያ ግርግር ካልሆነ በስተቀር እውነተኛ ከሆነ የተፈጠረው ነገር በአስቸጋሪ ሁኔታ ውስጥ እንዳሉ ይታወቃል። ግን አርቲስት ሰለሞን እስኪ እንድታረቁ አብረው እንዲሆኑ ደግመው በአብሮነት እንዲቀጥሉ የሚል ነገር ተናግረዋል። ሀሳባቸውን ሰጥተዋል። እናንተ ምንድን ነው የምትሉት? ከዚህ ጋር ተያይዞ ብዙዎች ደግሞ በሶሻል ሚዲያ እያያቸው እንደሆነ ሁሉ በፍጹም እሷን የምትባል ሴት አዶናይ ማየት እንደሌለበት፣ ከእሷ ጋር ምንም አይነት ግንኙነት ሊኖረው እንደማይገባ፣ ልቧ ሌላ ጋር እንደሆነ ብዙዎች ይናገራሉ። እስኪ ይሄ ሀሳብ ትንሽ በሶሻል ሚዲያ ሰሞኑን እየተንቀሳቀሳለ የእናንተ ሀሳብ እዚህ ላይ ምንድነው? ሀሳባችሁን እንድታጋሩኝ እጠይቃችኋለሁ። እጅግ በጣም አስገራሚና አዝናኝ አስተማሪ የሆነ የጤና ምክር ሰምቼ በጣም ነው የገረመው። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብግነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለው። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባል። እንግዲህ የአሮጊት ፈስ የተባለው እውነትም የሰው ፈስ አይደለም። አብዛኞቻችሁ በሶሻል ሚዲያ አስተውያለሁ። በተለይ ይሄ ቪዲዮ በቲክቶክ ፖስት ከተደረገበት ጊዜ አንስቶ ብዙዎቻችሁ አያቴን እያላችሁ እንዲሁ ደግሞ የሽማግሌዎችስ መድኃኒት አይሆንም ወይ እያላችሁ የተለያዩ አስተያየቶችን ሲሰጡ ነበር የተመለከትኩት። ያስተዋልኩት ምንድነው ቪዲዮውን እስከ መጨረሻው ተረጋግታችሁ እንዳላያችሁት ነው ያስተዋልኩት። ምክንያቱም በዚህ ቪዲዮ ላይ እንግዲህ በመጨረሻ እንደምትመለከቱት ተናግራለች። ይሄ ተክል ቅጠሉ እያለች ስትናገር ነበር፣ ወይም ተክል መሆኑን በደንብ ስትናገር ነበር። አብዛኞቻችሁ ግን ሳታስተውሉ ብዙ ትሉ ነበር። ለማንኛውም የአሮጊት ፈስ ቅጠል እጅግ በጣም ተክሉ እጅግ በጣም ጠቃሚ እንደሆነ በዚህ ቪዲዮ የተገለጸ መሆኑን እንድታውቁ። ከሰሞኑን አንድ ነገር ተፈጥሯል በቢሾፍቱ ማለት ነው። ምንድነው የተፈጠረው? ለ29 ዓመታት ሴት ነኝ ብሎ የኖረውን ወንድ ፖሊስ በቁጥጥር ስር አዋለው። አቶ አስፋው ደግፌ የተባለው የ47 ዓመት ሰው ስሙን ለውጦ ቀሚስ በመልበስ ግርድና እየተቀጠረ እንጀራ በመጋገርና ወጥ በመስራት በጠቅላላው ሴት መስሎ 29 ዓመት ከኖረ በኋላ በፖሊስ ምርመራ ጾታው ተረጋግጧል። አቶ አስፋው ወይዘሮ አሰፋሽ በሚል የሴት ስም 29 ዓመት ሲኖር ጾታው ወንድ መሆኑን ያወቀ ሰው እንዳልነበረ ተረጋግጧል። ከብዙ ሰው ቤት በግርድና ከመቀጠርም ሌላ በደብረ ዘይት ከተማ ቤት ተከራይቶ ጠላ ይሸጥ እንደነበርም ታውቋል። ሚስጥሩ የተገለጠው አቶ አስፋው ወይም ወይዘሮ
አሰፋሽ እህል ሰርቋል በመባል በፖሊስ ሲመረመር መሆኑ ተመልክቷል። በግድና ተቀጥሮ ሲያገለግል ከተቀበላቸው የምስክር ወረቀቶች መካከል አንዱ ብቻ በወንድ ስም ይጠራዋል። አቶ አስፋው ካሁን ቀደምም እንደዚሁ ዱቄት እንደሰረቀ ተመስክሮበት ፍርድ ቤት ቀርቧል። ትልቁ የገረመኝ ጉዳይ ከሰው ጋር አይደለም ወይ የሚኖረው? ሰው እንዴት አያውቅም? ካጠገቡ የሚኖረው ሰው እንዴት ይህንን እውነት አይረዳም? ወይስ ደብቀው ነው የሚል ጥያቄ ያስነሳል። የእውነት 29 ዓመታትን ሙሉ መቼም ጾታውን ሳያቅ ሰው ነው እንደዚህ ሊሆን ይችላል ብዬ ማሰብም መጠበቅም ከብዶኛልም አስገርሞኛልም። ነገሩ እንደዛ ቢሆንም ግን ይህንን ሲያደርግ የነበረው ለምንድን ነው የሚለውን ጥያቄ ማሰብ ያለብን ይመስለኛል። ምክንያቱም ቢመቸውና ይሄ ሰው ራሱን ታውቃላችሁ ምን ሲያደርግ እንደነበረ፣ በሰው ቤት ሰራተኝነት ተቀጥሮ ይሰራል፣ እንዲሁ ደግሞ ደብረ ዘይት ጠላ ይሸጥ እንደነበረ ሰምታችኋልና እነዚህ ነገሮችን ሲያደርግ የነበረው ለመኖር ካለው ትግል እንደሆነ እንግዲህ እንገነዘባለን። ይሄ እንግዲህ የመኖር በምድር ላይ የመቆየት ትግል ሰውን በዚህ ልክ እያደረገው ነው አሁን ያለው የኑሮ ሁኔታም ጭምር ማለት ነው። በጣም ግን አሳዛኝ ነው። ምክንያቱም ለምን ይሄንን ያደርጋል ብላችሁ ብትሉ ሴት ቢሆን ወንድ ቢሆን እንደውም ወንድ መሆንን እኮ ሰው ይፈልጋል፣ ግን ለመኖር አይ ቲንክ መንገድ ያየ ነው የሚመስለኝና ለማንኛውም ግን ተጣርቶ ሲሰርቅ ተገኝቶ እንግዲህ በስተመጨረሻ በፖሊስ እንግዲህ መረጋገጡ ተሰምቷል። ሰው የለም ወይ የሚል ጥያቄ ሲያስነሳ ችግር እኮ ነው ይሄንን ያደረገው የሚሉ ወገኖች አሉ። የእናንተ ሀሳብ አስተያየት ምንድነው? አጋሩን። የዛሬ ቆይታችን እጅግ በጣም ቆንጆ አስተማሪ ወቅታዊ የሆኑ መረጃዎችን ያካተተ እንደነበረ ተስፋ አደርጋለሁ። እባካችሁን ይህንን ቪዲዮ ሼር አድርጉ። እስኪ ከየትኛው ሀገር ነው ይህንን ቪዲዮ እያያችሁ ያላችሁት? ያላችሁበትን ቦታ አስቀምጡ። የሁላችሁንም ለማንበብ ዝግጁ ነኝ ማለት ነው። ይሄን ስለምታደርጉ አመሰግናለሁ። ቪዲዮን ሼር ማድረግ አይዘንጋ። ባይ ባይ።